እኛ ያባቲ ወንድሞችንን እሷ ከልክላን ነው እንጂ እኛ ማሳደግ አንተ ማሳደግ እንፈልግ ነበር አሁን ደግሞ አድጌ መምጣት በጣም ደስ ብሎናል የሚል ሐሳብ አመጡ ከቆይታ በኋላ ዲኤንኤ ማድረግ እንደሚፈልጉ ያሳውቁኛል ምንድነው ያደረጉት እሺ ብለን ተገናኘን ከተገናኘን በኋላ ዲኤንኤው የት ማድረግ እንዳለብን የሚል ተነጋገርን ወጪውን እኛ እንሸፍናለን በሚል ያ ደስ ይለኛል አልኳቸው ናሙናውን ሰጧቸው ቤታቸው ጠርቶኝ ነው እንግዲህ ቤት ተጠርታ ነው ቤታቸው ጠርቶኝ እኛ የራሳችን ጤላ ባለሙያልን ብሎ ቤታቸው ከጠሩኝ በኋላ ያንን ናሙናውን ወሰዱ ምንድነው ውጤቱ እንዴት ነው ብዬ ጠየቅኳቸው ውጤቱ ያው በጣም እናዝናለን ውጤቱ ያው አልተሳካም ከኪሳቸው ውስጥ ይሄንን ወረቀት አወጥቶ ምንም ነገር የሌለው ነገር ይሄንን ወረቀት ይሰጡኛል ማለት ነው ምንም የታሸገ ነገር ወረቀቱ ይሄንን አሁን እንደሰጡ አይነት ነው ሰጡኝ አንስቶ ልክ እኔን አሁን እንደሰጡ አይነት ከኪሳቸው አውጥቶ ነው የሰጡኝ ማተብ የለው ሎጎ ከላይ በኩል የትኛ ክሊኒክ እንደተመረመረ አይገልጽም ይሄ እኮ በእጅ ተጽፎ የመጣ ነው ለምንድነው ይሄ ትክክል አይደለም ብዬ አልኳቸው ይሄ ትክክል ስላልሆነ እኔ ስላላመንኩበት እናንተ ናሙና ሰጡኝና እኔ የራስ ወጪውን ሸፍኜ ዲኤንኤ ምርመራውን እናደርጋለን አሉ ከዛ በኋላ ምንድነው ያደረጉት ተነጋግረን እንደውልላለን አሉና በዛው ጠፉ ማለት ነው እንደዚህ አነት ተጽፎ ለኔ መስጠት ከነዚህ ከሁለቱ ነገሮች ስጋት የተነሳ ነው ብዬ ነው የሚያስበው እኔ ሲያስበው ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በየላችሁበት የዓለም ጫፍ በየላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ትሆኑ ዘንድ ዘወትር ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው በዛሬው መሰናዷችን እንግዲህ መግቢያችን ላይ እንዳያችሁት ከዚህ ቀደም በጊዜ ሚዲያ ከአመታት በፊት የጠፋችውን ማያቃተን እናቱን ፍለጋ የመጣ ወጣት ነበርኛ ጋር አበበ ይባላል እንዳያችሁት እንግዲህ ይህንን ጉዳይ በተመለከተ 2 3 4 ጊዜ መሰናዶ ከሰራን በኋላ የዲኤንኤ ውጤት አሰራቸው ወይ በሚል ደግሞ ልንጠይቀው ከዚህ በፊት ተገናኝተን ነበርና ያው ዲኤንኤ እንደማያስፈልጋቸው እነሱ ቤተሰብ ሆነው መቀላቀላቸውን ነግሮን ነበር እንዳያችሁት ዛሬ ደግሞ የተገናኘ ነው ያንን መሰናዶ ያንን ቃለ መጠይቅ ከሰጠን በኋላ የዲኤንኤ ውጤት ለማሰራት ውጤት ወስደው አሜሪካን ሀገር ስለማስላካቸው ባለፍ ቀደም ነግሮናል ውጤቱ ምንድነው የሚመስለው ሚለው ነገር ከሱ ጋር ልንሰማ እንግዲህ በዝግጅት ነን አብራችሁን ቆዩና መሰናዷችንን ተከታተሉልን አብራችሁን ስለምትቆዩ በጣም አድርገን እናመሰግናለን ጊዜ ሚዲያን ሰብስክራይብ አድርጋችሁ አሁን 70 ምናምን ሺህ ቤት ውስጥ ነን 100 ሺህ እንድንገባ እንድታግዙን እንድታበረቱን ደግሞ ሰብስክራይብ ስታደርጉም የደወል ምልክቱን እንድትጫኑ ኮዱን ልናሳስብ እንወዳለን አብራችሁን ቆዩ አቤንዴና እንደምን አለ እንኳን ደህና መጣ እንኳን ደህና ቆየ ስለመጣ እጅግ በጣም ከልብ አድርጌ ነው የማመሰግነው ከተገናኘን ስንት ጊዜ ሆነ ከዚህ ቀደም አንድ ሁለቴ ተገናኘን አንድ ሁለቴ ተገናኝተናል አይደለ እንግዲህ ያው አንተ ጉዳይ መጀመሪያ ግን ያንተን ፕሮግራም ያላዩ ሰዎች ሊኖሩ ስለሚችሉ በርግጥም ያንተ ፕሮግራም ከሄደ በኋላ ለጊዜ ሚዲያ ቤተሰብ አዲስ የሆኑ ቤተሰቦች አሉና ራስህን አስተዋውቅልን አበባ ተስፋ ይባላልኝ ምንድነው ከዚህ በፊት ቤተሰብ ለመፈለግ ነበር የኔ ታሪክ ያው እዚህ ሚዲያ ላይ ቀርቤ ቤተሰቦችን ወላጅ ቤተሰብን ለመፈለግ ነበር ወደዚህ ሚዲያ የመጣሁት እናቴን ማለት እናቴ ወላጅ እናቴም ወላጅ አባቴም ጭምር ነው ለመፈለግ ወደዚህ ሚዲያ የወጣሁት ከዛ በኋላ ነው እንግዲህ ያ ወደ ሚዲያ ከወጣው በኋላ ወላጅ ቤተሰቦችን ወይም ደግሞ የእናቴ ቤተሰቦችን አገኘኋቸው እነሱን ካገኘኋቸው በኋላ ደግሞ እኛ ወላጅ አባት ነን የሚሉ ሰዎችም እንዳጋጣሚ መጡ ያው ከነሱ ጋርም ተገናኛችሁ ተገናኘን እንግዲህ ወደሱ ፕሮግራም ከመምጣታችን በፊት እንግዲህ መጀመሪያ ፕሮግራም ሰራን ከዛ ቤተሰብ ነን ያሉ መጡ እነሱን ማሳብ ሰማን አስተዋወቅናችሁ ለመጀመሪያ ጊዜ ያው ሁላችንም ተላቀስን የሚገርም ስሜት ነበር የነበረው ከዛ በኋላ እናንተ ምንም አይነት ዲኤንኤ ያስፈልገንም ብላችሁ ደመደማችሁ አይደል ቤተሰብ
ትክክል። በእናቴ ቤተሰብ በኩል በወላጅ እናቴ ቤተሰብ በኩል ምንም ዲኤንኤ ምርመራ እንደማያስፈልግ አንደኛ እነሱ ከዚህ በፊት ብዙ ሰዎችን እኔን ለመፈለግ ኮንታክት አድርጎ ነበር እና ከመስረጃቸው ጋር ከያዙት ነገር ጋር ተያያዥነት አለው ስላልሆነ ምንድነው አሁን ደግሞ እኔ ወደ ሚዲያ ከመጣሁ በኋላ እኔን ካገኙ በኋላ እኔም ያቀረብኩትና እነሱ ጋር ያለው መረጃው ተመሳሳይ ስለሆነ ብዙም ዲኤንኤ ምርመራ አያስፈልግንም የሚል ሀሳብ ያዙና እኛ ተገናኘን። አሁን ተቀላቅለናል። ጥሩ ቤተሰቦችን አግኝቻቸዋለሁ እላለሁ። ምክንያቱም ይህንን ግልጽ ማድረግ የፈለግኩት ምንድነው ብዙ ሰዎች የዛ ያበበ ታሪክ ያበበ ዲኤንኤ ውጤት እንዴት ሆነ ምናምን እያሉ ይጠይቁኝ ነበር። ነግሬህ ነበር አይደለም? ብዙ ከውጭ ከአሜሪካ፣ ከአውሮፓ፣ ከካናዳ ከምናምን እናንተ ዲኤንኤ አያስፈልገንም ብላችሁ የደመደማችሁበት አንደኛ ታሪካችሁ ወደ 90% የሚሆን ታሪክ ተመሳሳይ ነው የተናገራችሁት። ሁለተኛ ደግሞ የእናንተ ቤተሰቦች ሲመጡ በብዙ ነገራችሁ ይመሳሰላል በጣም አይደለ? በሱ ምክንያት ነው አይ በቃ እርግጠኛ ሆናችሁ ተቀላቅለናል። ከመቀላቀልም በላይ ልጅህ ልደቷን ስታከብር እኛም ተገኝተን ነበረ። ሙሉ ቤተሰባቸው ተገኝቶ ነበር። ያው እኛ ገና እዚህ እንደተገናኘን ነው ቀጥታ እንደውም ያን ቀን አይተን እንደሆነ እንደውም በዚሁ እንሄዳለን ይሉ ነበር እና ከዛ በኋላ እኔ ልጆች አሉኝ ልጆችን ይዤን መጣሁ አልኳቸው እና እነማኒ እነ ዙፊ በጣም ጥሩ እናት ሆኑ የእናት እህቶች ናቸው። በእውነት አሁን የእናት እህት ራሱ ማለት ይከብዳል። በጣም እናት ሆኑ ቤተሰብ ናቸው እና ከዚሁ እንሄዳለን ታይዘን ብለው አይ ልጆችን ይዤ ልምጣ ብዬ ከሳምንት በኋላ ልጆችን ይዤ ወደ እነሱ ጋር ሄድኩኝ። ተቀበሉኝ። በእውነት በሚገርም ሁኔታ ያው ልጆች ዛሬ ድረስ እነሱ ጋር ብዙ ሳምንት እነዚህ ቆይቶ ነው እንግዲህ መጡት እንደ ቤተሰብ ማለት ነው። ከዛ ያው ቅድም እንዳልኩ ያ ልጅ ልደት ላይ ደግሞ ያው ኑ ብያቸው እነሱም ቤቱን ማቅ ስላለባቸው ያሉበትን ቦታ ያው ጠራዋቸው። ያው አንተ እንዳየው አጋጣሚ እንግዲህ አንተ ገጥሎ መጥተዋል እንግዲህ ጠርቼ ነው ባቸው እና በዛው በጥሩ ሁኔታ ያ ልጅ ልደት አከበርን። እና ምንድነው ከሱ ጋር ታይዞ በጣም ነው ደስ አላቸው። እነሱም አንደኛ እናቴ ወላጅ እናቴን ብቻ ነው ያላት ሌላ ልጅ የላትም። እኔ ደግሞ መገኘቴ በጣም ነው ደስ አላቸው። እነሱም ደግሞ ልጆችን ነው ይዤርኩት ቤተሰብ ይዤርኩት ያ ደግሞ ሞር ደስታቸውን ጨምሯል። እኔም ደስ ብሎኛል። ብዙ ቤተሰብ ማለት ነው የገባሁትና ይሄን ይመስላል በእናቴ በኩል አለው በኩል ማለት ነው። ይሄ ነው የእናትህንም ፎቶ አየህ አይደለም? አይደለም አሳዩኝ እናትን ፎቶ። ምንድነው የተሰማህ መጀመሪያ? በጣም ነው ውስጤ አዘን እንትን ያለበት ብታይ ኖሮ ታሪኩንም ሰምተህ እንደሆነ በጣም ብዙ ውጣ ወረድ አሳልፋለች ያው እኔን ከወለደች በኋላ ያው ከዛ አንፃር ቢያንስ አንድ ቀን እንኳን አይታኝ ብትሞት የሚል ነበር ቁጭት ውስጤ ላይ አምጥተው ነበር። ዞሮ ዞሮ ግን እነዚህ ፍቅር ሆኖ ቤተሰቦችን ደግሞ ሲያገኝ እነማኒ አይነቱ እንደ እናት አሁን እንኳን በስልክም ውጭ አሜሪካ ነገር ነው አለች። አሁን በዚህ አጋጣሚ በጣም እንደሚወዳት ልነግራት ፈልጋለሁ። እሷም ሁሌ በቃ ያነባች ነው በቃ እንደ እናት በቃ እያንዳንዳችን እንቅስቃሴች ምን ልጆቹ እንኳን ወዴት በቃ ትምህርት ቤት ገቡ ብላ ዛሬ ዛውና እንዴት እንደምትጨነቅ በቃ እናት ምትክ በቃ እንደ እናት ናት። በጣም ጥሩ እናት ነች ማለት ይችላል። እሷን በቃ እነሱ እንደዚህ ቤተሰቦቻቸውን ደግሞ ፍቅር ሆኖ ቤተሰቦች ስለሆነ ያገኙት በቃ ያንን እንዲረሳ ነው እንትን አለኝ። የመጀመሪያ ጊዜ ከፍቶኝ ነበር በእውነት እሷም ምክንያቱም ወላጅ እናቴ ብዬ ስለሆነ ይወጣሁት ማለት ነው። እና አሁን ያው ደስተኛ ነኝ እነሱን በማግኘቴ በጣም ደስ ብሎኛል። ደስተኛ ከዛ በኋላ እንግዲህ እኛ ለልደት የመጣን ጊዜ ያው ለልደት በክብር ነው የጠራህን። እንግዲህ ልጅህ ልደቷን አከበረች። እንደውም ደግሞ ስልክ ሁሉ ተገዝቶ ተሰጣት። ሰርፕራይዝ ተደረገች አይደለም? የእናት ቤተሰቦች የአክስት ልጆች አክስትህ ሁሉ ነበረች የዛን ጊዜ። የዛን ጊዜ ዝም ብሎ ቀደም ብለህ የአባት ቤተሰብ ስለመምጣታቸው ነገርከኝ። በጣም ነው እኔ ደግሞ ሰርፕራይዝ የሆንኩትና ያው አወራኸኝ የተወሰነ ነገር እንደው በቃ አይታቸው ቢሆን ኖሮ ምናምን አመለጠው አልከኝ። ግን ቆይቶ ግን እዛው ሌላ አጎትህ ከሌላ ካክስትህ ጋር ሲመጡ ሳይደነገጥኩ በጣም ነው የደነገጥኩት። በቃ ቁጭ አንተን የሚመስሉ ሰው ማለት ነው። እንዴት ተገናኛችሁ? እንዴት ነው ያው የነሱ ጋር መገናኘት አንደኛ በነገራችን ላይ ወላጅ እናቴና ወላጅ አባቴ ቤተሰብ ጎረቤት ናቸው ማለት አጥራቸው የተያዘ ነው ቤተሰብ ናቸው። እንግዲህ ከታሪኩ ላይ ከነሱ እንደሰማ ነው እና ልክ እኔ መገኘቴን ሲሰሙ ወላጅ እናቴ ቤተሰብ በኩል ነው እንግዲህ ሚዲያ ላይ ማይቶ
ሰምቷል። የወላጅ አባቴን ቤተሰብ ሲሰሙ እንደ ነገና ወላጅ እናቴ ቤተሰብ ሊመጡ እንደ ዛሬ አንድ ስልክ ይደወላል። ስልኩ ሲደወል አቤት አልኩት። እኛ እኮ የሸዋን ጊዜው ወንድሞች ነን፣ የአባቴ ወንድሞች ነን፣ አንተን ፍለጋ መጥተን ነው፣ መምህራን ኮሌጅ አካባቢ ነን አሉ። አረ እንኳን ደህና መጣችሁ፣ በጣም ደስ ይለኛል ነው አልኳቸው። እና ተገናኘን፣ አወራን፣ ነገሩን ታሪኩን። በጣም እና ዙፊ ጋር የነበረ ታሪክ ተመሳሳይ ሆነ ታሪክ ስለሚያውቁ አንደኛ በእናት በኩል ማለው በአባት በኩል ማለው ይህንን ታሪክ ያውቃሉ። በቃ በደንብ ያውቃሉ። ይህንን ታሪክ ቀድሞ ቤተሰብ ስለሚያውቅ ያንን ታሪክ ነገሩ። በቃ እንደዚህ እኛ የአባቴ ወንድሞች ነን፣ ያን ጊዜ አንተን ለማሳደግ ያው አስበን ነበር። ነገር ግን በእናቴ በኩል አያቴ እሷ ከልክላን ነው እንጂ እኛ አንተን ማሳደግ እንፈልግ ነበረ። አሁን ደግሞ አድጌ መምጣት በጣም ደስ ብሎናል የሚል ሀሳብ አመጡ። እኔም በጣም ደስ አለኝ፣ ስላገኛችሁ ደስ ብሎኛል። እንደውም ነገ የእናቴ ቤተሰቦች እኔ ጋር ይመጣሉ። የልጄ ልደት ስለሆነ ይዛ ላይ ጠርቻችኋለሁ ኑልኝ አልኳቸው። በዚሁ ቃላቸውን አከብሮ መጡ። ያው እንዳየው ተገናኘን፣ ተጫወት፣ ያንን ፕሮግራም አብረን አሳለፍ። ከቆይታ በኋላ ዲኤንኤ ማድረግ እንደሚፈልጉ ያሳውቁኛል። የዛኑ ቀን ነው ወይስ በሌላ ሌላ ጊዜ በስልክ እንደዚህ ደውሉልኝ፣ ዲኤንኤ ማድረግ እንደሚፈልጉ ይነግሩኛል። በዚህ ሀሳባቸው ምን ተስማሙ፣ በጣም ደስ ይለኛል አልኳቸው። በዛ ምንድነው ያደረጉት? እሺ ብለን ተገናኘን። ከተገናኘን በኋላ ዲኤንኤው የት ማድረግ እንዳለብን የሚል ተነጋገርን። ስንነጋገር ከማጋድ ይደረጋል የቱ የምናደርገው የሚሉን ነገር ስናወራ የሚደረገው ከአክስቲ አሜሪካ ነገር ካለችው ከአክስቲ ጋር ነው። እመቤት ትባላለች። አሜሪካ ነገር ነው የምትኖረው። አባቴ እህት ናት። አብሮ ነው የተወለዱት። ከሷ ጋር ታደርገዋለን። ናሙናን ደግሞ ለኔ ተሰጠንና እኛ የራሳችን ጤና ባለሙያ ስላለን ናሙናውን ስጠን፣ ወደ አሜሪካ ልክን እናስመረምራለን የሚል ሀሳብ ያመጣሉ። ወጪውን እኛ እንሸፍናለን በሚል ያለ ደስ ይለኛል አልኳቸው። ናሙናውን ሰጧቸው። ናሙናውን ከወሰዱ በኋላ ቤታቸው ጠርቶኝ ነው እንግዲህ ቤታቸው ጠርቶኝ እኛ የራሳችን ጤና ባለሙያ አለን ብሎ ቤታቸው ከጠሩኝ በኋላ ያንን ናሙናውን ወሰዱ። እኮ የጤና ባለሙያ ነው ግን የወሰደው ነው ብሏል። ልጃቸው አንቴና ያጎቴ ልጅ ነው። እሱን እንግዲህ ጤና ባለሙያ ናቸው ብሏል። ልጅቷ ያጎቴ ልጅ ነው። ያጎቴ ልጅ ናት። ሴት ናት። ስለዚህ ሐኪም ነች፣ የጤና ባለሙያ ሐኪም ነች ብሏል። ሐኪም ነች፣ እሷ ትወስዳለች አለ። ከዛ ያንን ናሙናውን ወሰደች ማለት ነው። ያው ሰጧቸው ከራሳቸው ቤት ማለት ነው። ጠርቶኝ ቤታቸው ጠርቶኝ ናሙናውን ሰጧቸው። ከወሰዱ በኋላ ከ21 ቀን በኋላ ደውሎ ጠሩኝና ተገናኘን። ዱሩ የምንገናኝበትን ቦታ ላይ ተገናኘን። ምንድነው ውጤቱ እንዴት ነው ብዬ ጠየቅኳቸው። ውጤቱ ያው በጣም እናዝናለን፣ ውጤቱ ያው አልተሳካም ብሎ ከኪሳቸው ውስጥ ይህንን ወረቀት አወጥቶ ይህን ዲኤንኤ ሪፖርት የሚለውን ምንም ማተብ የሌለው ሎግ የሌለው ምንም ነገር የሌለውን ነገር ይህንን ወረቀት ይሰጡኛል ማለት ነው። ይህን ወረቀት ይህ የት ነው ተሰራ? አሜሪካ ነገር ነው ተሰርቶ እየመጣ ውጤት አልኳቸው። አው ከዛ መጥቶ ነው የተሰጠን፣ ይሄ ነው አሜሪካ ነገር የተሰራ ብሎ ይህንን ወረቀት ሰጡኝ ማለት ነው። ይህንን ነው መስሎ እንግዲህ አንደኛ ይሄ ዲኤንኤ ምልህ ምንም እንትንም የለውም። አሁን ይሄንን ማንም ሰው ዝም ብሎ አላቅም እንግዲህ የነሱን ግን እንደ እንትን ግን ለምሳሌ የተቋሙ ሎጎ ወር ማተብ ወይ ደግሞ ሌሎች አስፈላጊ ነገሮች ሊኖሩት አይገባም ወይ? ይሄንን አልጠየቅም። ኦሪጂናሉ ይሄ ነው ወይ? ይሄ ኦሪጂናል አይደለም። አዎ ጠይቃቸዋለሁ። ይሄ ነው ስሉኝ፣ እንዴት ነው የዲኤንኤ ምርመራ እኮ ሲሰራ እንደዚህ አይደለም የምንሰራ። ደግሞ አብሮ ስለምንዛው ፊት አልተከፈተም። ከፍቶ ነው ይሄን ያሳየኝ። ይሄ ራሱ ነው ያሳዩኝ። ይሄ ወረቀት ነው የሰጠኝ። በቃ ከኪሳቸው ወጥቶ ይሄ ወረቀት ነው የሰጡኝ። አይ የታሽጉ አይደል እንደሚመጣው ምንም የታሸገ ነገር ወረቀቱ ይሄንን ነው አሁን እንደሰጡ አይነት ነው የሰጡኝ። አንስቶ ልክ እኔን አሁን እንደሰጡ አይነት ከኪሳቸው ወጥቶ ነው የሰጡኝ። ስለዚህ ምንድነው የዲኤንኤ ምርመራ እኮ እንደዚህ አይሰጥም። አንደኛ ማተብ የለውም፣
ሎጎ ከላይ በኩል የትኛው ክሊኒክ እንደተመረመረ አይገልጽም። ይሄ እኮ በእጅ ተጽፎ የመጣ ነው። ለምንድን ነው ይሄ ትክክል አይደለም ብዬ አልኳቸው። ይሄ ይቅር በቃ ችግር የለውም። ይሄ እናንተ መጣችኋል ወጪ ያወጣንባችሁ አተን ነው ያሰራን ብላችኋል። እኔ ደግሞ እስቲ ናሙናውን ስጡኝና ይሄ ትክክል ስላልሆነ እኔ ስላላመንኩበት እናንተ ናሙና ስጡኝና እኔ የራስ ወጪውን ሸፍኜ ዲኤንኤ ምርመራውን እናደርጋለን አልኳቸው። ራስ ልታስመረምር ራሴ ሊያስመረምራቸው። ከዛ በኋላ ምንድነው ያደረጉት? ተነጋግረን እንደውልላለን አሉና በዛው ጠፉ ማለት ነው። ከዛ በኋላ ያው ጠፉ አይደውሉም። ከዛ በኋላ በቃ ያንን ምንድነው ይሄ ያዙት ያመጡት ነገር ትክክል አለመሆኑን ይገልጻል ማለት ነው። ምክንያቱም አምኖ እኔ ወጪውን ይሸፍናሉ ይሄ ትክክል አይደለም። ይሄ የት ክሊኒክ እንደተሰራ የት ሀገር አሁን አሜሪካን አይደለም ሀገር ውስጥ ራሱ ይሄ ተሰርቶብን ማንንም አምኖ እንግዲህ በዚህ አጋጣሚ የጤና ባለሙያዎች እንደሚያውቁት ሊረዱኝ ይችላሉና ምንም ነገር የሚገልጸው ነገር እንደምታው ነው። ማተብ የለው ሎጎ ክሊኒክ ምንም ነገር አይገልጽም። በቃ ልሙጥ ወረቀት ነው በቃ ተጽፎበት የመጣና ይሄ ትክክል አይደለም ብዬ በመነግራቸው ሰዓት እኔ ወጪውን ሊሸፍኑ በቃ ህጋዊ የሆነ ቦታ ሄደን በቃ በትክክል እናሰራለን። አሰርተን እናንተም ቤተሰብ ካልሆናችሁ እኔም ደግሞ ልጃቸው ካልሆንኩኝ በቃ ይቀራል። እናንተም ደግሞ ቤተሰብ ከሆነ በቃ እንደዚህ ዝም ብለን ቤተሰቡን አብረን መኖር እንችላለን ምንም ችግር የለውም ብዬ ብላቸውም ያንን ፍቃደኛ አሉ ማለት ነው። ውድ የጊዜ ሚዲያ ቤተሰቦች ፕሮግራማችንን እዚህ ድረስ ካደመጣችሁት ወዳችሁታል ማለት ነው። አንድ ጊዜ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ታደርጉ ዘንድ ልናሳስብ ወደድን። እንቀጥል። ለምን እንደዚህ ሆነ ይመስላል? ምክንያቱም እኔ አሁን ይሄንንም ስትነግረኝ ለኔ እየተገረምኩ ነው። የምታስታውስ ከሆነ ቤት የመጣን ቀን የልጅህ ልደት ቀን በተለይ ከአንደኛው አጎትህ ጋር ልክሳቸውን ሳይ ነው የደነገጥኩት። ነግሬሃለሁ አይደል? በቃ ፍጹም አንድ አይነት ናችሁ። ፍጹም በቃ አፍንጫችሁ ምናምን ቅላታችሁ ምናልባት ትንሽ አንተ ረዘም ትል ይሆናል እንጂ ብያለሁ አይደል? ሌሎቹንም ደግሞ ፎቶ ላይ ደግሞ ስናይ ተመሳሳይ ነው ነገራችሁ። በጣም ነው መሳሰለው። የሚገርም አሁን እንደውም ከወላጅ አባቴ ከሸዋንጊዜው እና ልጄ ተመሳሳይ ናቸው። ኮፒ ናቸው። የሚገርም ነገር አሁን አይተህ እንደውም አንድ ቀን ያዩ አንቴና መጥቶ ልጅ ማን ነው አለኝ። የኔ ልጅ ነው አልኩት። አጎቴ ይሄውን ካንተ ጋር ይመሳሰላል አልኩ። የማን ልጅ ነው አለ። የኔ ልጅ የዛን ቀን ነው ቤት መጥተው የዛን ቀን የልደቱ ቀን በቃ ልጁ እየሮጠ ስለነበረ ግቢ ውስጥ እየተጫወቱ ስለነበረ የማን ልጅ ነው ልጅ አለ። የኔ ልጅ ነው አልኩት። ሰው እንዴት እንደዚህ ይመሳሰላል? የአባቴን የልጅነቱን ፎቶ ይልክላሉ ታዋለ አለኝ። ያንን ፎቶ ሲናሳዩ ቤተከብት ሁላችንም ነው የተገረምነው። በጣም የመመሳሰል በቃ መቶ ማለት ነው። በቃ በጣም ኮፒ ነው ከነሱ ቤተሰብ ጋር። ልጅ ደግሞ በተለይ የኔ ልጅና ወላጅ አባቴ በጣም ነው የሚመሳሰሉት። የሚገርም ነገር እና ያንን ነገር ሁላ አይቶ እነሱ ራሱ እስከሚደነቅ ድረስ ነው ይቀርም። በቃ ገርሟቸዋል እነሱ ራሱ ማለት ነው። በመሀል ነው እንግዲህ አሁን ምንድነው ወደሱ ፖይንት ከመምጣታችን በፊት አሁን ስለ ምስስሎች ስላነሳን ሌላ አስገራሚ ነገር ይነገርከኝ ነበር። እንደ ነገ የልጅህ ልደት ሆኖ ዛሬ ስትቀጣጠሩ በአካል አትተዋወቁም። የሚያስገርመው ነገር አንድ አካባቢ ነበር የምትኖሩት፣ ኮተቤ አካባቢ አይደለም? ከዛ የሆነ ቦታ ሀና ማርያም መውጫ አካባቢ ተባብላችሁ ተቀጣጥራችሁ ወጥተህ እነሱን ልጠብቅ ቆመህ እነሱም ስለመሰልክ ነው አይደል? እነሱ አይደሉ መተው አንተን ያገኙ። እሱም ታሪክ እንድትነግረኝ። በጣም የሚገርም ነገር አንድ ኮሮላ መኪና ይዞ ነበር። በስተግራ ወደኛ ጋር መታጠብ በስተቀኝ ሊታጠቡ ሲል ፍሬቻ እያበሩት መጡ። ከሩቅ ነው አዩኝ። ምክንያቱም መልኬን ከሩቅ አይቶኝ እኔ ሌላ ሰው እየጠበቅኩ ነበር እና እነሱ ገና አይቶኛል ቆም እየጠበቅኳቸው እንደሆነ አይቶ ከዛ ፊት አንታወቅም። በመልኬ ብቻ አይቶኝ አበበ ያሉ አንተ ክላስ አቤት አበበ አንተ አይደለም እንዴ? አዎ አልኩት። ከዛ በኋላ እኛ ነን አሉ። ከዛ ወርኩኝ። በቃ እነሱ ራሱ በመልኬው እንኳን እነሱን ስለሚመስል ቀጥታ በቃ እኔ መሆኔን ገና ሳንገናኙ ነው ያወቁት መንገድ ላይ እና እሱን ነው እኮ የምልህ። አሁን እንኳን እኔ ቀርቶ እነሱ እንኳን ገና በአካል ሳትተዋወቁ መንገድ ላይ ቆማችሁ እየተጠባበቃችሁ ከህዝብ መሃል ግርግር ነው እዛ ለይተው የጠሩህ
እነሱን እንደምትመስል ስላወቁ አይደለም ስላወቁ ነግረውሃል? ነግሮኛል። አንደኛ አሁን ለምሳሌ የወላጅ አባቴን ፎቶ የቤተሰቦቹን የራሳቸውን ሁሉ ፎቶ ሊኮልኝ ፋይል አለ። አሁን ምክንያቱም እኔ ጋር አለ ማለት ነው። ሊኮልኝ በቃ ሲያዩት ቤተሰብ ሙሉ እንደሚመስል በደንብ አውቆታል፣ ያውቃሉ። እንግዲህ ይሄ ነው የሚመስለው ማለት ነው። ምንም እነሱም እኮ አሁን ከዚህ ከዲኤንኤ ውጤት በኋላ ያለው ነገር እንጂ እስከዚህ ድረስ ያለው ነገር ትክክል ነው የመጡት ማለት አምኖ ነው። በቃ ቤተሰባችን ነው በጣም በመልክ ሁሉ ነገር እንደሚመሳሰል ነው በቃ እያመኑ እየነገሩን ፎቶ እየላኩልኝ እነዛም ፎቶች አሉ። እነሱን እየላኩልኝ ያ በአባት በኩል ያለው ሀቶችን ፎቶ እየላኩልኝ የሱን ፎቶ የራሳቸው እንደዚህ ልኮ በቃ ያለው ነገር በጣም እንደሚመሳሰል በጣም አምኖበት ማለት ነው። እና ከዛ በኋላ ነው እንግዲህ ከዚህ ዲኤንኤ ናሙናውን ከወሰዱ በኋላ ነው እንግዲህ ይህንን ደግሞ ሌላ ሀሳብ ያመጡት ማለት ነው። እንግዲህ ሁሉ ነገር ምክንያት አለው አይደለ? እንዳልከኝ መጀመሪያ በጣም ነው የምትገናኙት። ሲጸጸቱ ነበር። እዚህ ጎን ለጎን ነው ልጆች ቢጋቡስ አይደል? ጎረቤት ናችሁ ኮተቤ። በተለይ እኛ አሁን አንተን ይመስላሉ ካልኳቸው አጎትህ ጋር እና በዚህ ልክ ሄዳችሁ ልደትህ ግን መተው ቤት ሄደህ ሁሉ ሆኖ መጨረሻ ላይ ሀሳብ ሊያስቀይር ይችላል። ይህንን እንግዲህ አሁን አንተ ይሄ ፌክ ዲኤንኤ ነው እያልከ ነው። ይህንን ለማሰራትና መጨረሻ ላይ ሀሳባቸውን ለመቀየር ምክንያት ይሆናል ብለህ የምታስበው ነገር ምንድን ነው? እኔ አሁን ምክንያት ይሆናል ብዬ የሚያስበው ሁለት ነገሮችን አስባለሁ እኔ በግሌ። አንደኛ ወላጅ አባቴ ልጅ እንደወለደ ለቤተሰብ ወይም ደግሞ ላገባ ሌላ ሚስት አግብቶ ቤተሰብ አፍርቶ ምናል ላይ ይመጣል ብሎም ስለማያስብ ድንገት ያንን ነገር ደብቆ ቆይቶ ይሄ ከተሰማ በኋላ ደግሞ ቤተሰብ መሀል የሱ ቤተሰብና ልጆቹ መሀል ችግር ይፈጠራል የሚል ስጋት ይመስለኛል ለወንድማቸው። ምክንያቱም ቤተሰብ ይበጠበጡን እንዴ በፊት ልጅ እንዳለው አልነገረኝም ብላ ከባለቤቱ ጋር ሊሆን ይችላል ከቤተሰብ ጋር ለምን አልነገረም የሚል አለመግባባት ይፈጠራል ብሎ የሰጉን መስለኝ የመጀመሪያ ምክንያት ሊሆን የሚችለው ይሄ ነው ብዬ ነው የማስበው። ሁለተኛ ደግሞ ይሄ ወላጅ አባቴ ውጪ ነው ያለ ብሏል። ምናልባት የሱ የሆነ ነገር በእጃቸው ኖሮ ይሄ ልጅ ነገ ወራሽ ነው ብሎ ሊጠይቀን ይችላል የሚል ስጋትም ሊኖራቸው ይችላል የሚል እምነት አለ። ምክንያቱም እንደዚህ ነው የማስበው። ለምን ካደረጉት ድርጊት አንጻር ሲያይ መጥቶ እዚህ ቦታ ላይ ደርሶ ትክክለኛው ዲኤንኤ ምርመራ አሰርቶ ከሆነ ይሆናል፣ ካልሆነ ችግር የለውም። ያንን ማድረግ ሲችሉ በዚህ መሀል ግን ይህንን ወረቀት ነው ማለት ይችላሉ። እኔ ወረቀት ነው የሚለው ምክንያቱም የዲኤንኤ ምርመራ ውጤትን ስለማይገልጽ ነው። ለእኔ ወረቀት ነው እንደዚህ አይነት ተጽፎ ለእኔ መስጠት ከነዚህ ከሁለቱ ነገሮች ስጋት የተነሳ ነው ብዬ ነው የሚያስበው። እኔ ሲያስቡ ያ ነው የሚሆነው። አባትህ ምናልባት ረጅም ጊዜ ስለሆነ ሳይናገር አግብቶ ወልዶ ከሆነ በኋላ ያሁን ትዳሩን ሊበጠብጠው ይችላል በሚል ስጋትና ምናልባት ሀብት ንብረት ካለው በሚል ነው የምትለው። በቃ ይሄ ነው ብዬ ነው የማስበው። ከዚህ ውጪ ምንም ሊሆን አይችልም። ለምን ከሆነ አሰርቶ በትክክለኛ በቃ ምክንያቱም ወስዷል፣ ሰጥቻቸዋለሁ በቃ አሜሪካ አሁን እውነት መቼስ ባለሙያዎች አሉ ሚዲያ ላይ አሁን ይሄን ነገር የሚያዩት ማት ይችላሉ። ይሄ አሁን ዲኤንኤ ምርመራ በእንደዚህ አይነት ምንም ነው ጎይለው ማታብ የለው የት እንደተሰራ የማይገልጽ ይሄን እሺ ኢቭን እኔ ባለ ጉዳይ ነኝ የኔና ከመቤት ጋር ነው የሚደረገው ከተባለ ቢያንስ የኔ ስም እንኳን እዛ ቦታ ላይ አልተገለጸም። በቃ ማለት ከአበባና ከመቤት ጋር የተደረገ ዲኤንኤ ምርመራ ውጤት ነው ተብሎ እንኳን እዛ ላይ አልተጻፈም ማለት ነው። ወይ እሱ በልጅና በእናት ወይ በአባትና በምናምን ተብሎም ሊሆን ይችላል። ትልቁ ቁም ነገር አሁን ስሙ መጠቀሱ ብቻ ሳይሆን ይህንን ነገር እኔ አላመንኩም እና ፈቃዳችሁ ከሆነ እኔ እዚህ በእኔ ወጪ ላስመርምር ስትላቸው እምቢ ማለታቸው ምናልባት ይህንኑ ሊያረጋግጥልን ይችላል። አሁን እኔ ሊያረጋግጥልኝ ይችላል። ምክንያቱም ይህንኑ የሚያረጋግጥልኝ አሁን እምቢ ማለታቸው ችግር እንዳለ ያሳያል ማለት ነው። አሁን ችግር ባይኖር ኖሮ በቃ እሺ እኛ ትናንት ወጪ ወጥተናል፣ ዛሬ ደግሞ አንተ ወጪውን ካወጣ
መመርመር እንችላለን። ምንም የሚያስወጣ ነገር የለም። ምን ወጪ ከሌለው ምን ችግር አለው? እኔም ሰጧቸው ቤታቸው እጅ እኮ ነው ሰጧቸው ነው ፍቃደኛ ሆኜ ለምን ማቅ ስለሚፈልጉ ነው። በነገራችን ላይ እኔ መጀመሪያ ወደዚህ ሚዲያ ሲመጣ ከማንም ምንም ነገር እንደማልፈልግ ተናግሬዋለሁ። ምንድነው እኔ ማንነትን ብቻ ማወቅ ነው። ከወንድ ተወለድኩ ከማወቅ ውጪ እኔ ከማንም ምንም ነገር አልፈልግም። በቃ እኔ በቃኛል። ምክንያቱም ሰው እኮ ሲኖር የሰውን ሀብት ንብረት ተስፋ አድርጎ አይደለም የሚኖረው። የራሱ ሆነች ትንሽ ነገር ነው ያኖረኛል ብሎ አስቦ የሚኖረው። ስለዚህ እኔ የማንም ሀብት ወይም ደግሞ ውርስ ፍለጋ አይደለም ወደዚህ የመጣሁበት። እኔ ምን ታሪክ ቆይቼ ስለሆነ የሰማሁት በቅርብ ስለሆነ የሰማሁት ያንን ቤተሰብ ደግሞ መፈለግ ያው የማንነት ጥያቄ ስለሆነ ያንን ጠይቄ ለማወቅ ከሆነ እንጂ እኔ ከማንም ምንም ፈልጌ እንዳልሆነ መጀመሪያ ወደዚህ ሚዲያ ሲወጣ ተናግራለሁ። በደንብ ያላዳመጡ ይሆናል። ከዛ ውጭ አሁንም ምንድነው መናገር የሚፈልገው በዚህ አጋጣሚ የሸዋንጊዜው ተፈሪ ተሰማ ቤተሰብ ውጭ ሀገር አላችሁም አገር ውስጥም አላችሁም እንድታቁ የምፈልገው ነገር ይሄ አሁን ዲኤንኤ ምርመራ ተሰርቷል ተብሎ እየመጣ ነገር ትክክል እንዳልሆነ ነው። ምክንያቱም የአንድ የሁለት ሰው ስህተት ሌላውን ቤተሰብ ላይ ወክል ስለሚችል ይህንን ነገር እንዲታስቡና ድጋሚ አስፈላጊ ከሆነ ይመለከተኛል የሚል ወንድሞቹም ሊሆኑ ይችላሉ፣ እህቶቹም ሊሆኑ ይችላሉ፣ ውጭ አሉም አገር ውስጥም አሉም እኔ አሁን ድጋሜ ዲኤንኤ ማድረግ ይችላሉ። በቃ ፍቃደኛ ነኝ አሁን ድጋሜ ለማድረግ። ለምክንያቱም ሌላ ቤተሰቡን ላይ ወክል ስለሚችል አሁን የተሰራ ስህተት ይህ ትክክል አይደለም ብዬ ያመንኩበት ወረቀት ሌሎችን ቤተሰብ በጀርባ ያሉትን ቤተሰቦችን ላይ መለከት ስለሚችል ላያውቁ ስለሚችሉ በዚህ አጋጣሚ አሁንም እኔ ዲኤንኤ ምርመራውን ድጋሚ የማድረግ ፍቃደኛ ስለሆንኩኝ ደግሞ ይህንን ሚዲያ ላይ አይታችሁም ከሆነ በሰሙ ከሰማችሁ ይህንን ነገር ትክክል እንዳልሆነ እንድታውቁልኝ እፈልጋለሁ ለማለት እፈልጋለሁ፣ ለቤተሰቦቹ ማለት ነው። በእናት በኩል ለምን አላረጋችሁም ታዲያ? በእናት በኩል ሙሉ በሙሉ ስላመንበት ነው። ከዛ ውጭ ማድረግ ከፈለግን እናደርጋለን፣ ምን ችግር የለውም። ግን አምነንበት ነው ማለት እነሱ መመኑበት እኛ የታችን ልጅ ነው ተቀብለናል። እኔም ደግሞ እናቶች ናቸው ብዬ ተቀብያቸዋለሁ። ምክንያቱም ያዝኑ ማስረጃቸው ትክክል ስለሆነ ምንም ጥርጥር ስለሌለ ነው በማላችን ምንም አይነት የሚያሰጋ ነገር ስለሌለ ነው እንጂ ምንም ችግር አልነበረም። ማድረግ እንችላለን ካስፈለገኛ። ምክንያቱም ሊደረግም ነበር አክቹአሊ አይደል? ቦታ የምታስታውስ ከሆነ የሆነ ጊዜ እኮ አይደለም ዲኤንኤ ምርመራ ለማድረግ ታስቦ አስበን ነበር። አስበን እንደውም ምንም እንትን የሚያደርገው ነገር ከነሱ ምንም የተለየ ነገር የለውም። አሁን እኮ ልክ እንደነዚህ ተገናኝተን ለማድረግ ሁላ አስበናል። ስናስበው ግን ምንም ነገሩ ምንም እንዳልሆነ ያወቅንበት። ምክንያቱም መስራጅ ነገሮችን ከዛ በኋላ ራሱ አንዳንድ መስራጆችን ከኔም ሌላ ከኋላ ያሳደገኝ አባቴ መረጃዎችን ተቀብዬ ነበር። እነሱ ጋርም ያለውም እንትን አጥንቶ ስናመሳክሮ ተመሳሳይ ሲሆን ያው ከወጪ ከማውጣት ውጭ ምንም ተገቢ እንዳልሆነ ስላሰብንበት ነው እንጂ ካስፈለገኛ ነገም እናደርጋ ምንም ጣጣ የለም። በሱ አምንንበት ነው ለማለት ፈልጌ። ሌላው እዚህ አሁን ከዚህ ኢንተርቪው በፊት እኔ ጋር ቀጠሮ ምክንያቱም ሰዎች ብዙ እየጠየቁኝ ስለነበረ አረ የዛ ልጅ የዲኤንኤ ውጤት እንዴት ሆነ እያሉ ይጠይቁ ነበር። በየኮሜንቱ ስርም እየገቡ ሌሎች አፋልጉኝ ታሪኮች ሲመጡ ያበበ ተስፋዬ ታሪክ እንዴት ሆነ እያሉ የሚጠይቁ ነበሩ። እና ያኔ እሱን በተመለከተ አይ እናንተ ዲኤንኤ ስለመተዋችሁና በቃ ቤተሰብ ስለመሆናችሁ ከኔ ጋር እዚህ ተገናኝተን አንድ ኢንተርቪው ሰጥተኸኝ ሊለቀቅ ነበረ። በመሀል አቁመው አልከኝ። እሱ ነገር እንዴት መሰለ? አሁን እንግዲህ ወይ ከዚህ ፕሮግራም በፊት እናስኬደዋለን ወይ እንደ ሁኔታው ችግር የለም። እና እሱ ነገር እንዴት መሰለ? ልክ ከዚህ ጋር የተያዘ ነው። ከዚህ ዲኤንኤ ከአባት ቤተሰብ በኩል ያለው ነገር ጋር ነው። እና በዛም አካባቢ ላይ ዲኤንኤ ናሙናውን ወስዶብኝ ነበር እነሱ እና ኢንተርቪው እንዳረኩኝና አሁንም ወላጅ አባቴን አቶ ሸዋንጊዜው ተፈሪ ለመፈለግ ወደዚህ መጥቼ ድጋሚ ኢንተርቪው ምክንያቱም እሱ ማቅ ስላለበት ከነሱ ጋር ተገናኝተናል። እሱም ደግሞ ወጥቶ መፈለግ አለበት ወላጅ አባቴ ነው። እነሱም ደግሞ ወላጅ አባቴ ነው ብሎ ነው የመጡት ወንድሞቹም። የሚገርም ነገር ምንድነው አሁን እዚህ ቦታ ላይ እነሱ ወላጅ አባት ሸዋንጊዜው ተፈሪ ተሰማ ወርቅነህ ይባላል ወንድማችን ነው ብሎ ነው የመጡት። እሱ መፈለግ ስላለበት ኢንተርቪው አድርጌ ነበር።
እሱንም በዛው ለመፈለግ የሚል ነገር ነግራቸው ነበር። ሲነግራቸው ከዲኤንኤ ውጤት በፊት እሱ ባይለቀቅ ደስ ይለናል አላሉ። ምክንያቱም ልክ ዲኤንኤ ውጤቱ ሲመጣ አያይዘን አብረንም ቡን እንፈልጋለን የሚል አንድ ሐሳብ ያቀርቡልኛል። እሺ ምክንያቱም እንደዚህ ከሚከፋቸው በቃ ቀላል ነገር ስለሆነ ቀስ ብለን ያንን ማድረግ እንችላለን የሚል እንደ ቤተሰብ ስላሰብኩ ነው ያንን አቆይ ነው። እንደውም ደወልኩልና ያ ነገር እንዳይለቀቅ ብያለሁ። በኋላ ላይ እንግዲህ ለካ ይሄን ለማመቻቸት ነው አሁን ይሄንን እቺኛውን ነገር ለመስራት ነው ጊዜ ለማግኘት ያን ያደረጉበት ነው መስለኛ። አሁን ከዛ በኋላ ሲያስቡ ነው ከዚህ ዲኤንኤ ውጤት ብሎ ያወጡት ወረቀት ከዚህ ወረቀት ጋር በኋላ ሲያስቡ ጊዜ ለማግኘት ያችን ይሄንን ለማመቻቸት ይመስለኛልና ያ ነገር ለዛ ነው ያልተለቀቀላል። ከዛ በኋላ ደውለውልህ አያውቁም? ደውሉልኝ አንተም ቼክ አላረካቸው? አዎ ምክንያቱም አልፈለጉማ። በቃ አሁን እኮ ለምንድነው የምደውል አልፈለጉም። ይሄንን ነገር ለማድረግ ፍቃደኛ ስላልሆኑ እኔኑ ይሄ አሁን እናንተ ሰጣችሁን ወረቀት ትክክል አይደለም፣ ዲኤንኤ ውጤትን አይገልጽም። ዲኤንኤ ውጤት ደግሞ እንደዚህ አይሰራ አይደለም አሜሪካ ነገር ውስጥ አገራችን ውስጥም ቢሆን እዚህ ጋር የትም ቦታ ቢሆን እንደዚህ አይሰራም፣ ደግሞ አይገልጽም። አሜሪካ ነገር ማሰራቱም ስለማይገልጽ ምንም ነገር ስለሌለው ድጋሚ እናሰራ። እዚህ አርሻል የተለያዩ ቦታዎች አሉ ዲኤንኤ ምርመራ የሚደረግበት። ስለዚህ ወደዛ ሄደን እናሰራለን፣ ወጪውን ይሸፍናሉ ብላችሁ ነው እንግዲህ ቅድም እንዳልኩ ምንም ነገር የለም። ይሄ እንግዲህ ዝም ብለ ኢንተርኔትም ላይ ሳምፕል ዲኤንኤ ምናምን የዲኤንኤ ሳምፕል ብለህ ብትጠይቀው ልክ እንዲህ አይነት አሁን እንደውም ተመሳሳይ ነገር ያገኘው መስሎኝ ደንግጬ ነበር። አለ የሆነ ነገሩ የሚመሳሰል ማለት ነው። እንዳልከው ነው ማንም ሰው ፕሪንት አድርጎ ሊያወጣው ይችላል። እንግዲህ ትልቁ ቁም ነገር ያንተንም ለየት የሚያደርገው እንዳልነው ብዙ ነገራችሁ ይመሳሰላል። ብዙ ታሪካቸው ከታሪካችሁ እንግዲህ ተመልካቾች እዚህ ቪዲዮ መግቢያ ላይ ለትውስታ ቅንጭብ አድርገን አሳይተናቸዋል። ብዙ ነገራችሁ ይመሳሰላል፣ መልካችሁ ይመሳሰላል። እንግዲህ እኛ ያየነው ነገር ነው። ወይል እንዳልከው ያ ስጋት ሊሆን ይችል ይሆናል ከአባት ቤተሰብ። ዙሮ ግን አንተ የእናትህን ቤተሰብ አግኝተሃል። አሁን ዘመድ ናችሁ፣ ልጆችህን እዛ ሄዳሉ፣ እየተጠያየቃችሁ ነው። በጣም ጥሩ ቤተሰቦች ናቸው በእውነት የእናቴ ቤተሰቦች። በቃላቱ እንኳን ለመግለጽ በጣም ነው የሚከብድም። በጣም መልካም ቤተሰቦች ናቸው፣ ፍቅር ሆነ ቤተሰቦች ናቸው። የሞተችን እናቴን እንኳን ወላጅ እናቴን ቢያጣት እንኳን እሷን እንዳላስብ ከማድረግ አንጻር በጣም ፍቅርን ሰጥቶኝ በእውነት ዛሬ ደስ ልጆች እነሱ ጋር ሄደው ያሳልፋሉ። ያው በጣም ፍቅር ሆነ ቤተሰቦች ናቸው። ማኒ ደግሞ ታውቃታለህ፣ እሷ ያው ገና ከ40 ዓመት ሙሉ ነው በሀሳቧ የፈለገችኝ እናት ሆነች። ያንን ታሪክ ታቅነ ስለነበረ ብዙ ሰዎችን ኮንታክት ታደርግ ነበረ እኔን ከማግኘታቸው በፊት እና በጣም በቃ ውስጧ ያ ነገር ስላለ ነው። አጋጣሚ እንግዲህ ወደዚህ ሀገር ስትመጣ ነው እኔን ኢንተርቪው አይታኝ የተገናኘውን ተሳክቶላት ከ40 ዓመት በኋላ የእህቷን ልጅ እኔን አገኘችኝ። የተገናኘን እናት ነች። በቃ እናቴ ናት ማለት እችላለሁ። በዚህ አጋጣሚ በእውነት በጣም እንደሚወዳት በጣም እንደሚያከብራት ሁላችሁም የእናቴ ቤተሰቦች በጣም እንደሚወዳቸው ለመናገር ፈልጋለሁ። መልካም አቤ፣ ስለመጣህ በጣም ከልብ አድርጌ አመሰግናለሁ። ግን መጨረሻ ላይ አሁንም ማለት የምትፈልገው ነገር ካለ መናገር የምትፈልገው ነገር ካለ? አዎ መጨረሻ ላይ ነው የምለው ቅድም እንዳልኩ ነው። ይኸው ቤተሰብ እኩል ነው ምን ጊዜም በአባት ቤተሰብ እናትም ቤተሰብ እኩል ነው። ቤተሰብ ሆነ ስትወጣ ቤተሰብ እኩል ነው። ምክንያቱም አሁን በዚህ በአባት ቤተሰብ በኩል ያሉትን ነገር ይህን ነገር ስለት ቢሰራም ሌሎች ቤተሰቦች ግን ቤተሰብ የሚፈልጉ ሊኖሩ ይችላሉ። ስለዚህ ምንድነው አሁንም መጨረሻ ላይ መናገር የሚፈልገው ያ ሸዋን ጊዜው ተፈሪ ቤተሰብ የሆናችሁ ወንድሞቹ እህቶቹ ውጭ ያላቸውም ቅድም እንደተናገርኩ ችግር የለውም ዲኤንኤ ምርመራ ድጋሚ ይሰራ። በቃ አሁንም አልመሸም። በቃ ችግር የለውም ጊዜ አለን። ያን ነገር እኛም ጥያቄ እንዳይኖር እናንተም በደንብ ያን ነገር እንዲታጣሩ ጥሪ ሊያስተላልፈላችሁ ፈልጋለሁ። ምክንያቱም ሌሎቹ ስለሚፈልጉ አንድ ሁለት ሰው በሆነ ምክንያት በራሳቸው ሆነ ምክንያት የማይፈልጉ ሰው ሊኖር ይችላል። ሌላም ቤተሰብ ደግሞ የሚፈልግ ሊኖር ይችላል እና በዚህ አጋጣሚ ደግሞ ወላጅ አባቴ ሸዋን ጊዜው ተፈሪ ተሰማ በህይወት ካለ ምን ደግሞ የሚታወቁትም ሰዎች ከሀገር ውጭም አሜሪካ ነገር በፊት አውስትራሊያ እንደነበረ ሰምቻለሁ። ከዛ በኋላ ወደ አሜሪካ ነገር እንዳለው ነው እንግዲህ እነሱ ወንድሞቹ የነገሩኝ። በህይወት ካለ እኔ ያ ቆንጂት ልጅ ነኝ ቢያገኝ ደስ ይለኛል እና በህይወት ካለ መጥተህ
ያው ዲኤንኤ ምርመራ ራሱ ከንቴ ጋር ራሱ ቢያደርግ በጣም ደስ ይለኛል የሚል ለሱ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። በጣም ነው የማመሰግነው ስለመጣ። እሺ በጣም አመሰግናለሁ። ክበርልኝ፣ እግዚአብሔር ይስጥልኝ። ክበርልኝ። ታንክ ዩ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከአበበ ጋር የነበረን ታሪክ ይህንን ይመስላል። እዚህ ላይ ተቋጭቷል ማለት ነው። ምናልባት ወደፊት የአባት ቤተሰቦች እሱ እንዳለው ፈቃደኛ ሆነው ዲኤንኤ ለማስመርመር ናሙና ሰጥተው ዲኤንኤ አስመርምረው አዲስ ነገር የሚፈጠር ነገር ካለ መልሰን ወደ እናንተ የምናመጣ ይሆናል። ያ ካልሆነ ግን ከአበበ ጋር ያለው እስከዛሬ ከኛ ጋር የነበረው ቆይታ ይህንን ይመስላል። ከእሱ ጋር ያለው የታሪክ ቅብብሎች እዚህ ጋር አብቅቷል ማለት ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሰብስክራይብ ታደርጉ ዘንድ በትህትና እንጠይቃለን። ታዲያ ሰብስክራይብ ስታደርጉ ዕለት የምናዘጋጃቸው መሰናዶዎች እንዲደርሷችሁ ወይ ደግሞ ሲደርሷችሁ እንድታውቁት የደውል ምልክቷንም እንድትጫኑ እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። ክበሩልን።